አሁን ሁሉ ነገር ተወውና ይቅርታ ብቻ እንድትለኝ ነው የፈለኩት። ችግር የለውም። አክቹዋሊ ጓደኞችንም ይቅርታ ብጠይቃቸው ደስ ይለኝ ነበረ፣ ግን ላገኛቸው አልቻልኩም። ማለት ነው። ሁላችንም የይቅርታ ልብ ሊኖረን ይገባል። አይደለም እኛ የሰው ልጆች እርስ በርሳችን ይቅርና ፈጣሪያችን የፈጠረን እንኳን በየደቂቃው በየሰዓቱ በየማይክሮ ሰከንዱ የምንሰራቸውን ስህተቶችን ይቅር የሚለን ነው አይደለ? እኛስ ደግሞ እርስ በርሳችን ይቅርታን መልመድ በቃ ሰው ማለት አጥፍቶ እኮ ይቅርታ የሚጠይቀው ያንን ስህተት ደግሜ አልደግመውም ነው። ኖባም እንግዲህ ይቅርታ መጠየቅህ በጣም ትልቅነት ነው። ለምን እውነት ትክክል ነው። ከዚህ በፊት በማያገባ ነገሮች ገብተህ በጓደኞች በቤተሰቦቹ በተለያየ ምክንያት ከአብርሃም ጋር እንግዲህ የተጋጫችሁበት በጣም ብዙ መንገዶች አሉ። ያንን አስታውሰ ያንን አገናዝበ ይቅርታ መጠየቅህ በጣም ደስ የሚል ነገር ነው። ግን ደግሞ ዛሬ ይቅርታ ጠይቀው ደግሞ ነገ የምትደግመው ከሆነ ምንም ትርጉም የለውም። ለምን ታጥቦ ጭቃ ነው የሚሆነው። ስለዚህ ትክክል ነው። ከዚህ አይደለም አሁን ላይ ይቅርና ከዚህ በፊትም በጩጩ የተነሳ ይሄ የአብርሃም ልጅ ነው በተባሉ ልጅ የተነሳ በጣም ብዙ በማይገባ ገብተህ ያረካቸው የፈጠርካቸው ስህተቶች አሉና ዛሬ ላይ ግን ወደ ራስ ተመልሰ በጣም አጥፍቻለሁ፣ ይቅርታ ልጠይቅ እፈልጋለሁ፣ በማይገባኝ ገብቼ በጣም ብዙ ነገሮችን አመሰቃቅያለሁ ብለው እንግዲህ ይቅርታ ተጠያይቃቸዋል። አብርሃም ትንሽ አልተዋጠለትም ነበር፣ ግን በመጨረሻም ይቅርታን ተቀብለዋልና ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር አብርቼ ይመኝላችኋለሁ። ላይክ ሼር ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የኔ ተወዳጅ ምርጥ ቤተሰቦች ሁላችንም እንግዲህ የይቅርታ ልብ እንዲኖረን በዚህ አጋጣሚ ምኞቴ ነው። በተለይ ደግሞ አንዳንዴ በማይገባን ነገር ገብተን የሰው ህይወትን መበጥበጥ ነገ ላይ ዋጋ ያስከፍለናል። እውነት ለጊዜው ምናልባት እኛ ያስማማናቸው ምናልባት እነዛ ሰዎች አንድ እንዲሆኑ የፈጠርነው መንገድ ትክክል ይመስልን ይችላል። ግን ደግሞ መጥፎ ወይም ደግሞ ትክክል ሳልኖን ደግሞ ስንቀር ደግሞ ያው ዋጋ ያስከፍላል እና ሩቲም እንግዲህ ይመስለኛል ይሄ ቪዲዮ ትንሽ ቆየት ያለ ቪዲዮ ነው። ለምን ሩቲ እንግዲህ ጸጉሯ በእንደዚህ አይነት ሁኔታ አይደለም አሁን ላይ ያለችው፣ ቆየት ያለ ነው እና ያው በዚህ አጋጣሚ እንግዲህ ለኖባም የዩቱብ ቻናል ተከፍቶለት ነው እየመጣው። እንደውም ብዙ ጊዜ ለምንድን ነው በሩቲ በኩል ያሉት እህቶቿ ወንድሞቿ ለምንድን ነው ዩቱብ ቻናል የሚያከፍቱት ብዬ ከራሴ ጋር የምጠይቅበት ጊዜ ነበርና እንግዲህ ዛሬ ተከፍቶለት መጥቷል። ወንድሜን አበረታቱልኝ ብላለች ሩትዬ። እናበረታታልሻለን። እንኳን አንቺን ወንድም ይቅርና ስንቶቹን እያበረታታን አይደለም። እና የኔ ተወዳጆች እውነት ነው። አንዳንድ ጊዜ ምን አለ መሰላችሁ ሩታ በጣም መልካም ቅን የዋ እንስት ናት። በተለይ የይቅርታ ልብ ያላት ናት። አስተውላችሁ ከሆነ አብዛኛውን ጊዜ የበደሏትን የገፏትን ሰዎች ይሄ በቂም በጥላቻ ሳይሆን በይቅርታ ልብ ነው የምታሸንፏቸው። ብዙ ጊዜ ሲካያችሁ ከእሷ ጋር የነበሩ ትላንትና በጣም ጓደኛ የነበሩ በጣም ለእሷ የሚከራከሩ የነበሩ አሁን ላይ ደግሞ ነገሮች ተገልብጠው ደግሞ ለእሷ የማይሆን ነገር የሚያደርጉ አሉ። ግን እንደዛም ሆኖ ግን በሆነ አጋጣሚ እንኳን ቪዲዮ ሊቀርጹ ቪዲዮ ሊሰሩ እንኳን ሲመጡ አብራቸው ነው ያለችውና ያው እነሱም አሁን ላይ እያደረጉት ያሉት ነገር ግራ ቢያጋባንም በተለይ ትናንትና በተፈጠረው ነገር እንግዲህ አብዛኞቻችሁ ሩቲ ፈተናውን እንግዲህ አብርሃም ወድቋል እያላችሁ ነው። በእርግጥ እሷ ይህን ያደረገችበት የራሷ ምክንያት ይኖራታል። ማንም እናት ልጇን ጥላ መሄድ አትፈልግም። አይደለም ለሳምንት አይደለም ለቀናት ለማይክሮ ሰከንድ እንኳን ካጠገቧ እንዲለይ አትፈልግም። ለምን? እናት ነቻ። እናት ስትሆኑ ያው ታውቁታላችሁ። ያው ለምን እሱም የፈራበት ምክንያት እንግዲህ ተናግሯል። የሆነ ሴራ አቅደሽ እንጂ በሰላም አይደለም ማለት እሱም ከነበረበትና ከደረሰው ነገር አንጻር ነው ነገር እያደረገ ያለው። ሩቲም እንግዲህ ምናልባት ፈተናውን ወድቆባትም እና ይሄ ነገር ፈተናም ከሆነ እስኪ ዛሬ ላይ ፓርቲቱ ምን እንደሚቀጥል ሁላችን አብረን የምናየው ይሆናል። ግን ደግሞ እውነቷንም ከሆነ ደግሞ እስኪ የት እንደምትሄድም ያው የምናየው ይሆናል። እኛ በነገራችን ላይ ያው ሰላም ፈጥረው ነገሮች ተስተካክለው ማየት የምንፈልግ፣ ግን ሁል ጊዜ አዳዲስ የሆኑ ነገሮች ነው የሚያመጡት። እኛ የምንጠብቀው ሌላ፣ እነሱ የሚሰሩት ሌላ ሀሳብ ነው እና ያ ደግሞ በእርግጥ መብታቸው ነው። ግን ያው አስተማሪ ቢሆን የሚሰሩ ስራ በሚል ነው እንጂ ማለት ማንም ሰው የዘራው ነው የሚያጭደው። ሄርሜላን ብትሆን እዚህ ህይወት ውስጥ ገብታ ድራማ ከሆነ እየተሆነች ያለች እሷም ነገ የዘራችሁ ነው የምታጭደው። በነገራችን ላይ የኔ ሰዎች እዚህ ምድር ላይ አይደለም መጥፎ ሰርታችሁ መልካም ሰርታችሁም ከባድ ነው። ግን በቃ ህሊናችሁ የማይወቅሳችሁ ነገር፣ ነጋችሁን የማይበላሽባችሁ ነገር። በነገራችን ላይ እያንዳንዱ ጊዜያቶች እኮ ያልፋሉ።
ምናልባት አሁን ያላችሁበት ሁኔታ የሚያስጨንቃችሁ የሚያሳዝናችሁ ሊሆን ይችላል። ግን ያ ጊዜ የሚያልፍና ነገ ላይ ነገ ተብሎ የሚወራበት ቀንም አለ። ስለዚህ ሩታም እኮ ትላንትና በዛ በእርግዝና ያንን ሁሉ መከራ ስቃይ ያሳለፍ እኮ ዛሬ ያንን ቀን እኮ ትላንት ብላ የምታሳልፈው ቀን ሆኗል ዛሬ ላይ ማለት ነው። አሸንፈው ልጇን በሰላም ተገላግላ አሁንም በጣም ብዙ ቻሌንጆችን እያሳለፈች የተለያዩ ነገሮችን በህይወቷ ላይ ብዙ ቻሌንጆችን አሳልፋች፣ ግን እነዛን ሁሉ ነገሮች ግን አልፋ ዛሬ ላይ ቆማለች። ገብቷቸዋል። ይሄ ደግሞ የእሷ ጥንካሬ የእሷ ብርታት ነው። ምናልባት አሁን ላይ የሚፈጠሩ ነገሮች የሚያወዛግቡት እዚህ ጋር ከአብርሃም ጋር ያለው ነገር ለማስተካከል እየፈጠረች ነው ስንል፣ እዛ ጋር ደግሞ ከደስታ ጋር አንድ ነገሮችን ያለ በተለይ ደስታ በነገራችን ላይ አይደለም ቤት ሰርቶ የቤት ቁልፍ ሊሰጣት ይቅርና ለራሱ ራሱን የሚተዳደርበት ደህና ገቢ ራሱ ያለው ልጅ አይመስለኝም። እውነት ለመናገር ማለት ልጁን የሆነ ማለት ልጁን ማንቋሸሽ ወይ ደግሞ ልጁን መንቀፍ ፈልጌ ሲሆን በቃ የተሰማኝ ስሜት እንደዛ ነው። አይደለም ቤት ሰርቶ ሊሰጣት ይቅርና ለራሱ በደንብ የሚተዳደርበት ነገር እኔ ያለ አይመስለኝም። ብዙዎቻችሁ ደስታ በጣም ብዙ ሰዎችን የሚረዳ ሰው ነው ምናምን መልካም ነው ምናምን። በነገራችን ላይ መልካምነት ለራስ ነው። መልካምነት ለራስ ነው፣ ለሰዎች አይደለም። መልካም ስትሆኑ ምናልባት ከሰዎች ምላሽ አትጠብቁ፣ ግን ከፈጣሪ ምላሽ ትጠብቃላችሁ። በማታስቡት የሆነ አለ አይደለ ባልጠበቃችሁበት ሁኔታ ላይ ፈጣሪ ለእናንተ የሚያደርገውን ነገር በሰዎች አድርጎ ያደርግላችኋል። ስለዚህ በህይወት ዘመናችሁ መልካም ለመሆን መሞከር ነው በእርግጥ ማለት ነው። ግን ይሄ ለታይታ ከሆነ ግን ምንም ነውና ሩቲም እንግዲህ ውሳኔው አሁን ላይ ከትላንት ወዲያም ከሄርሜላ ጋር መታ ያለውን ነገር ያው ለእኛም እያሳየች ነበረ። ትላንት ላይ የተፈጠረው ነገር እያየን ነው። ከዚህ በኋላ ግን ይሄ ነገር ምንድን እየሄድ ያለው በቃ ፓርቲቱ ድራማ ጀመረ ነው ሲዝንቱ ድራማ ጀመረ ብለን ነው የምናስበው ወይስ ምንድን ነው ሊፈጠር የሚችለው? እውነት እኔ በጣም ግራ እየገባኝ ያለው ነገር እሱ ነው። ያው ሁላችሁም ኦዲየንሶች ግራ እንደተጋባችሁ ማለት ነው። እና ያው እንግዲህ ዛሬ የመጣሁበት ዋናው ፖይንቴ የኖባና የአብርሃም ሩት አንድ ላይ መጥተው ሰላም መፍጠራቸው በጣም ደስ ይላል። ግን ደግሞ ቪዲዮም አሁን ላይ ለምን እንደለቀቁት አላውቅም። ማለት የቆየ ቪዲዮ እንደሆነ ያስታውቃል። ሁለቱም የለበሱት ልብስ ብቻ ሳይሆን እንኳን ልብስ እንኳን ያው ችግር የለውም። ጸጉሯ በተለይ እንግዲህ ትላንትላ ነገሩ ተሰርታ እናንተ እኮ ተሰርታ ነው ትሉኛላችሁ ወይ ጸጉሯን ተሰርታ ነው ስላላችሁ ያው እናንተ ኮሜንታተሮች የምትሉት ሀሳብ አታጡምና በእርግጥ አውጥቶ ተሰርታም ሊሆን ይችላል። ግን ደግሞ በዚህ ቤተሰብ እኛ ሰላም ፍቅር እንዲወርድ እንፈልጋለን። በተለይ በቃ ትላልቅ ሽማግሌዎች ገብተው በቃ ሰላም እንዲፈጥሩ እውነት በቃ ይበቃል። ይሄ ጭቅጭቅ ንዝንዝ ሁሌ እንትርክ ምናምን ነገር ይበቃል። በቃ የአብርሃምም የሩቲም ቤተሰቦች በመሀል ገብተው በቃ ልጆቻችሁ ሰላም እንዲፈጥሩ በተለይ ይሄ አለ አይደል ቤተሰባዊነት በእርግጥ ከካሜራ ጀርባ እኛ ምንም የምናየው ነገር የለም። ግን አሁን ላይ በቃ ምን እንደሚናፍቀኝ ታውቃላችሁ? በእነ ሩታና በእነ አብርሽ መካከል ይሄ ሰላም ፈጥረው ቤተሰባዊነት ይሄ ያለለ ሲጠየቁ በዓልን ምናምን ነገር በቪዲዮ እኛም እየተመለከትናቸው እኛም ደግሞ ስለ እነሱ አዲስ ነገር እንድናወራ እንደው ምን አለበት እድሉን ቢሰጡ። እውነት የኔ ውዶች እኔ እንደሳ ነው የምለው። ግን አንድ ቀን መሆኑ አይቀርም መሳካቱ አይቀርም። ግን ደግሞ መቼ እንዴት የሚለው ነገር ነው ያው ግራ እያጋባን ያለ የኔ ቆንጆ ሰዎች። እንግዲህ ሩታዬ ከሀገርም ወጣችም ምናልባት ለሁለት ሳምንት እዚሁ ሀገር ውስጥ የሚሆነ ጉዳይ ነው ልታስፈጽም ሄደች። እንግዲህ ያው ምን እንደሚፈጠር ያው ታሳየናለች። ያው ከኛ የምንጠብቀው ነገር የለም። ብዙ ጊዜ ትናገራለች። እኔ ሀዘኔንም ደስተኔንም ለእናንተ ነው ማጋራችሁ፣ ለእናንተ ለውድ ቤተሰቦች በጣም ለምታከብሩኝ በጣም ለምወዳችሁ ነኝ ብላለች እና እስኪ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። እስኪ እኔንም እያበረታታችሁ ላይክ የሚያደርጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ